ሁኔታው ለኔ ተመቸኝ አለ ዘፋኙ። ሀይሚና ብሩክ ዛሬ ከከተማ ወጣ ብለዋል። ድንገት ነው የሄዱት፣ ድንገት ነው ይህንን ቪዲዮ የሰሩልን። ግን ዛሬ ብሩክ ከበድ ያለ ሀሳብ ይዞ መጧል። እሱም ምንድን ነው እንግዲህ የሚያምር ክፍል ወይም ደግሞ ሩም ከያዘ በኋላ ሩሙን በጣም በሚያምር ዲኮር ካሳማመረ ቆንጆ ካደረገ በኋላ ሀይሚ እስከ መቼ ነው አንቺም ብቻሽን እኔም ብቻዬን? ስለዚህ ዛሬ እዚህ ላይ ማደር አለብን፣ አንድ ላይ መተኛት አለብን። ልጆቼ ዛሬ እዚህ አልጋ ላይ ነው መወለድ ያለባቸው በማለት እንግዲህ ሀይሚን በጣም በጥብቅ ይዟታል፣ አስገድዷታል። አብረን ካላደርን ብሎ የሀይሚ ምላሽ ምን ሆነ የሚለውን ነገር እንዲሁም ደግሞ የተመልካችም ሀሳብ አለ። ብሩክ በጣም ታማኝና በጣም መልካም ወንድ ስለሆነ ሀይሚ እሺ በይውና አብራችሁ ተኙ፣ አብራችሁ እደሩ የሚል ኮሜንትም አይቻለሁ። አንዳንዶቹ ደግሞ ቀድመሽ ከሰጠሽው ሰርጉን እርሽውም የሚሉ ሀሳቦች እየመጡ ይገኛሉ። እንግዲህ ከበድ ያለ ነገሮች እየመጡ ነው። እኔ እንደኔ የራሴን ሀሳብም የታየኝን የተረዳሁትን አጋራችኋለሁ። በፊት አንድ አቋም ነበረኝ። ለምን ከማግባታችሁ በፊት ወይ ደግሞ ፍቅረኛ ከመያዛችሁ በፊትና ከያዛችሁ በኋላ ያለው ነገር ልዩነት አለው። ማስተሳሰባችሁም ሁሉ ነገር ሊቀየር ይችላል ድንገት ማለት ነው። እዛው ቦታ ላይ ስትሆኑና በሩቅ ሆናችሁ የምታስቡት ሀሳብ አንድ ላይ ሆን ይችላል። በእዩ ጉዳይም ብዙ ነገሮች እየተባሉ ነው። ያው ስለ እዩ አላወራም አሁን ላይ፣ በሌላ ሀሳብ በሌላ ቪዲዮ ነው የምመጣው። አሁን ግን ስለ ሀይሚና ስለ ብሩክ ነው የማወራው። ሌላኛው ደግሞ ተመልካቾች ከግምጃይ ጋር ቀጣይ ብሩክ እንደሚጣመርም እየተነገረ ይገኛል። አንዳንዶቹ ፈርተው ካሁኑ ራቂ ራቂ እያሉ ይገኛሉ። አንዳንዶቹ ደግሞ በቃ ድራማ ሊጀምሩ ነው ከግምጃይ ጋም የሚል ሀሳብ አለ። ግምጃይ አስተያየቷ አያምርም፣ ብሩክን ያየችበት መንገድ። ብሩክም ግምጃይ እያለ ነው በማለት እንግዲህ ብዙ ሀሳቦችን እያመጡ እየወሰዱ እያስገቡ በቃ ብዙ ነገር እየተፈጠረ ነው ያለው። በአጭሩ ግን በደንብ ተንተን አድርጌ ቪዲዮን አስተላልፍላችኋለሁ። በቅድሚያ እንዴት ናችሁ የተወደዳችሁ ቻናል ላይ ቤተሰቦች፣ እያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ጀምሩ። ወደ ዛሬው ቪዲዮ ስመጣላችሁ እንግዲህ ሀይሚና ብሩክ ቪዲዮ ሲለቁ ያለ አንዳች አስተማሪ ነገር ይለቃሉ ብዬ አላምንም እንደኔ። የሚሰራው ቪዲዮ የሚለቀቀው ቪዲዮ ለቀልድም ይሁን ለቁም ነገርም ይሁን ፕራንክም ይሁን እንዲሁ ዝም ብሎ ኖርማልም የሚለቀቅ ቪዲዮ ይሁን ለሚማርበት ትምህርት አለው ብዬ አምናለሁ ሁሌም ቢሆንና እነዚህ ልጆች እንግዲህ አብረሽኝ ደሪ አብረኸኝ ደር አብረን እንተኛ አብረሽኝ ተኝ፣ ብቻዬን ደበረኝ፣ ብቻዬን እንቅልፍ በረደኝ ምናምን። ብሩክ ከዚህ በፊት ይህንን ፕራንክ በጣም ብዙ ጊዜ ሰርቶታል። ሀይሚም ይህንን ፕራንክ በጣም ብዙ ጊዜ ሰርተዋለች። ብሩክ የሆነ ጊዜ አንድ ቀን 2 ቀን ያቆየው ፕራንክ ነበረ። በርዶኛል፣ እየበረዴ ነው፣ ስለዚህ በግዴታ አንቺ አብረሽኝ ትተኛለሽ በማለት እንግዲህ ብዙ ውጣ ውረዶች ተነስተው ብዙ ሀሳቦች ተፈጥረው ብዙ ተቃውሞም ገጥሞት ነበረ ብሩክ። እኔ ያስታውሳለሁ እንደ ዛሬና አሁን ያ አለፈ ሲባል አበቃ ሲባል ሀይሚ ደግሞ ድጋሚ ደግሞ አብረን እንተኛ እባክህ ዛሬ አብረን ማደር አለብን እያለች ቪዲዮ ሰራች። ካልጋ አልወጡም። ከዛ ድጋሚ ደግሞ አሁን ብሩክ ሩም ይዞ ያው አልሾሹም ዞር አሉ ነው የሚባለው። ምንድነው የሚባለው? ያ በቤት ነበረ ለየት የሚያደርገው እሱ ደግሞ ሩም ይዞ ነው ይህንን ነገር ያለውና እነዚህ ልጆች ይሄ ሀሳብ እንዴት ሊመጣላቸው ቻለ? ምን ላይ ናቸው? እንዴት ብዙ አይነት ሀሳቦች አሉ። ከፈለጉ ዩቲዩብ ላይ ቲክታክ ላይ ሰርች አድርገው የፕራንክ አይዲያ ይዘው መሄድ ይችላሉ። እኛ ስትዋደዱ ስትፋቀሩ እንዲህ በሰላማዊ መንገድ በሰላማዊ ቪዲዮ ስትመጡ ደስ ይለናል። ግን እንዴት ነው አብረሽን ካላደርሽ አብረኸኝ ካላደርክ አብረኸኝ ካልተኛ አብረኸኝ ካልተኛሽ የሚባባሉትን ሀሳብ እንዴት ሊመጣ ቻለ ለሚለው ጥያቄ እኔ ራሴን የገባኝን ነገር ልንገራችሁ። እነዚህ ልጆች እሳትና ጭድ ናቸው። ባጭሩ ሀይሚና ብሩክ እሳትና ጭድ ናቸውና አንድ ቤት ውስጥ አብረው እየኖሩ ነው። አንድ አካባቢ አብረው እየኖሩ ነው። አንድ ላይ እየበሉ እየጠጡ ነው። ሁሌ በየቀኑም በየሰዓቱም በየደቂቃውም እየተያዩ ነው ፊት ለፊት ማለት ነው። እንኳን ከምትወዱት ሰው አይቻልም። እግዚአብሔር ምስክሬን ነው ምላችሁ። እንዲህ ታግሶ እንዲህ ተቆጥቦ እንዲህ ተወስኖ ለመኖር በጣም አስቸጋሪና ከባድ ነው። እናውቃለን። የፈለገ ወንዱ ታጋሽ ቢሆን፣ የፈለገ አላማ ቢኖረው፣ የፈለገች ታጋሽ ብትሆን፣ የፈለገ ታጋሽ ሁና ጠንካራ ሁና ጀግና ብትሆንም በፍቅር የማይሸነፍ ሰው አለ ብዬ አላምንም። እንዴት ነው የምወደው ሰው አጠገቤ እያለ እያቀፍኩት እየተላፋን እየተጋፋን እየተጫወትን የሆነ ነገር ላይ ሰማኝ የሚችለው
ባጭሩ ነው ልላችሁ የፈለኩት ነገር ምንድነው ሀይሚና ብሩክ ከምን ጊዜውም በላይ በጣም ከባድ ጊዜ እያሳለፉ ያለ ይመስለኛል። አንድ ቤት ውስጥ እየበሉ እየጠጡ እየጠገቡ እየበሉ እያደሩ እየተቃቀፉ እየተሻሹ ከዛ አልጋ ለይቶ ማደር ይሄ ትክክል ነው ወይ የሚለው ነገር እንደኔ ከባድ ነው። አይቻልም፣ አይሆንም። ከባድ ነው ስሜቱ ማለት ነው። የሚችል ሊችል ይችላል አላቅም። የነሱ ተፈጥሮ እየት ያለ ነው ማለት ሳይሆን ብቻ እንግዲህ ሊለያይ ይችላል ከሰው ወደ ሰው። ግን እኔ አንቺን ንገሪኝ ካላችሁኝ እኔ ከባድ ነው በጣም የእውነቴን። ስለ እኔ ታሪክ ብነግራችሁ ብዙ ነገር አለ እና በሁኔታው ላይ ስትሆኑና ርቃችሁ ስታስቡት ልዩነት አለው። ሶ ግን እኔ አሁን እንደ ሀሳብ ሀይሚ ብሩክ ለዚህ መፍትሄው ለዚህ መቋጫው ሀይሚም የሆነ ነገር ትፈልጋለች፣ አብራው መቀጠል በቃ ሙሉ በሙሉ የኔ ነው ብላ ደረቱን አቅፋ መተኛት ትፈልጋለች 100%። የፈለጋችሁትን በሉኝ፣ ጥሩም ነው በሉኝ፣ መጥፎም ነው በሉ፣ የፈለጋችሁትን ኮሜንት መጻፍ ትችላላችሁ። ምክንያቱም እኔ የራሴን ሀሳብ የፈለግኩትን ነገር እየሰጠው ስለሆነ አልከለክላችሁም። ብሩክም እመኑኝ ማለት ነው ከሀይሚ ጋር መንታጡቶቿ ማል ተጋድሞ ተኝቶ ማደር ይፈልጋል። ጠዋት በእቅፉ ውስጥ ሆኖ መንቃትን ይፈልጋል። አለቅ። የተረዳሁት ያየሁት ይሄንን ነው። ግንስ ምን ያዛቸው መሰላችሁ? አንድ የቤተሰብ ጉዳይ አለ፣ ሁለት ልጅ ባልተጠበቀ ሁኔታ ቢመጣስ የሚል ሀሳብ አላቸው። 3 ደግሞ ተመልካችስ ምን ሊለን ይችላል የሚል ነገር እያሰቡ ሊሆን ይችላል። ተመልካች እንኳን አይደለም እንደዚህ አይነት ነገር ተፈጥሮ ሀፕን አድርጓል ተብሎ ይቅርና ገና አንድ ቤት ውስጥ ስለሚኖሩ ሀይሚ ብሩክ በጣም ፈርተው ሁሌ ሀሳብ አስተያየት እንደሰጡ ነው። እኔና ብሩክ እኮ አብረን አንተኛም፣ እኔና ብሩክ እኮ እንደዚህ አላረግንም እንደዚህ ብላ ሀይሚም ሀሳብ ትሰጣለች፣ ብሩክም ማብራሪያ ይሰጣል። ሶ የተመልካችን ፍርሃት አለባቸው እና እነዚህ ልጆች ታዲያ በምን አይነት መንገድ ነው መቀጠል አለባቸው ካላችሁ እንደኔ እግዚአብሔር መሰከሬን በስሜት መቆላት የለባቸውም። በስሜት ዋጋ መክፈል የለባቸውም። በእርግጥ ለስሜታቸው ይነሩ፣ በስሜታቸው ይመሩ ወይ ደግሞ ለስሜት ይሸነፉ ማለቴ ሳይሆን ምን ቀራቸው እነዚህ ልጆች እንደ ሀሳብ እኔ ስረዳቸው የቀራቸው ነገር የለም። እግዚአብሔር የተመሰገነ ይሁን። ገንዘብ አላቸው፣ ዩቲዩብ እየሰሩ ነው። በየቀኑ በ100 ሺህ የሚቆጠር እይታ ነው ያላቸው። ጥሩ ክፍያ ያላቸው፣ እግዚአብሔር የተመሰገነ ይሁን። እድሜ ለማዳም ቅመሞች፣ እድሜ ለጨረቃ ፋሚሊዎች እያሉ አንድ ስቴፕ እንደው ሽምግልና ወይ የቀለበት ፕሮግራም ቢደረግስ? አንዳንዶቻችሁ ምን አላችሁ? ብሩክ ታማኝ ወንድ ነው፣ አብራችሁ ብታድሩ አብራችሁ ደሩ የምትሉ እያላችሁ ኮሜንት ስትጽፉ ነበር። እኔ አልመክርም፣ ያንን አልመክርም እንደ አንድ ሴት። በእርግጥ ነግሬያችኋለሁ፣ ስሜቱ ሁኔታው በጣም ከባድ ነው። ሁኔታዎች ሊያስገድዷችሁ ይችላሉ። በጣም አስቸጋሪ ነገር ነው። ከምትወዱት ሰው ጋር ፊት ለፊት እየታያያችሁ ምንም ነገር ሳያደርጉ ማድረግ በጣም ከባድ ነው። በተለይ ለወንድ ልጅ እመቤቴን ነው የምላችሁ የማይቻል ነገር ነው። እንዴ ስንቱ አይደለ እንዴ መንገድ ላይ የሆነ ቻፓ የሆነ ደስ የሚል አይን ወይ የሆነ ጸጉር ሲያይ እየቆመበት የሚሄድ። የምሬን ነው። ወንድ ልጅ በጣም አስቸጋሪ ነው። በጣም ከባድ ስሜት ነው ያላቸው እና እንኳንስ አይደለም ቆንጅዬ ሴት ከፊቱ እየዋለች እያደረች እንዲህ ዘንጣ ወርቅ ሆና አበባ መስላ እየዋለች ከባድ ነው። ለሀይሚም ከባድ ነው፣ ለብሩክም ከባድ ነው። ምን አገባሽ ልትሉኝ ትችላላችሁ። እንደ ሀሳብ ነው የተናገርኩት። ስለምወዳቸው እንደዚህ ከሚሆን ሽምግልና በወግ በማድረግ ተልኮ እቅድ ሊኖራቸው ይችላል። ግን ደግሞ ምንም የሚያግዳቸው ነገር የለም። ኦልሬዲ አብረው እየኖሩ ስለሆነ ቀለበት ፕሮግራሙ ወይ ሰርጉ ቀረ እንጂ ሁሉን ነገር ያው አንድ ላይ ሆኗል። ስለዚህ የሚከብድ ነገር አለ ብዬ ስለማላምን እንደዛ ቢሆን የተሻለ ነው ብዬ ነው የማስበው። ብቻ ግን ወደ ዛሬ ቪዲዮ ስመጣላችሁ ሀይሚ በጭራሽ እንደማታደርገው አንድ ሩም ብቻ እንደያዘ ሲነግራት በጣም ተበሳጭታ ሄዳለው። በጣም ተናዳ ነበረ። ብሩክም እባክሽ ብሎ ተንበርክኮ ለምኗት ነበር። ግን ይሄ እንደዚህ አይነት ፕራንክ ደግሞ መደራረግ በሰው ስሜት ላይ ከባድ ነው። እግዚአብሔር መሰክሬን ነው ብላችሁ እና እቺ ልጅ አሁን ፕራንክም አይደለም በእርግጥ ነው የሚባለው ብቻ በሉት። ግን እቺ ልጅ እሺ ብትልስ? የምሬን ነው ማለት እሺ የምትለው እሷ በጣም ፈልጋ አምሯት ምናምን ነገር ሳይሆን ለሱ ስሜት ብላ እሺ ብትልስ? ለተታማ ነው፣ ለተሰደብ ነው፣ ምን ልትሆን ሶ እንደዚህ አይነት ቪዲዮ አንድ ወይ ባይሰራ ወይ ደግሞ ብቻ ደስ ይላል። ያላችሁበት ሁኔታ እንኳንም ለመዝናናት ወጣችሁ። በእናንተ ብዙ ነገር እየተባለ ነው፣ ስለእናንተ ብዙ ነገር እየተወራ ነው። ያንን ነገር ወደ ኋላ ትታችሁ ስለ ራሳችሁ ብቻ እያሰባችሁ ከራሳችሁ ጋር ሆናችሁ ጥሩ ጊዜያትን ለማሳለፍ እንግዲህ ከከተማ ወጣ ብላችሁ በደብረ ዘይት ትገኛላችሁ።
ቤኪ ካሜራ ማናቸውም አብሯቸው አለ። ይሄ በጣም ደስ የሚል ሀሳብ ነው። እኔ እንጃ ቆያችሁ በጣም እንዲወጣችሁ ከተዝናናችሁ የእውነት በጣም ቆይታችኋል። ብዙ የሚያስጠሉ ጊዜያቶችን አሳልፋችኋል እና ያ የሚያስጠላ ጊዜ ያ ደባሪ ጊዜ አልፏል ብላችሁ አሁን ላይ ራሳችሁ ጋር ሆናችሁ ለራሳችሁ ጊዜ የምትሰጡበት ጊዜ ላይ ናችሁ ብዬ ነው የማስበው። እድሜያችሁም ያንን ነው የሚያደርገው። ለምን ህይወት አንዴ ናት እዚህ ምድር ላይ። ነገ ልጅ ይመጣል፣ ቤተሰብ መመስረት ይመጣል እና ያኔ ለልጆቻችሁ ነው የምትኖሩት። ማንም ሰው እግዚአብሔር መሰክሬን ነው የምላችሁ ልጅ ከወለደ በኋላ ትዳር ከያዘ በኋላ ለልጄ እንጂ ለኔ የሚል ጊዜ አለው ብዬ አላስብም። ሁሌው መንከልከል ነው። ጠዋት ወጥቶ ማታ መግባት ነው። ስራ መስራት ነው። ልጅ ማሳደግ ነው። ልጅ መንከባከብ ነው። ሌሊት እንኳን ልጆች አያስተኙ ምናምን ብዙ ነገር አለ። ሶ አሁን ላይ ላይፋችሁን በደንብ ተጠቀሙት። ባላችሁ ብር አላግባብ ወጪ ሳታወጡ አንዳንዴ እንደፈለጉ ይጨፍሩበታል፣ እንደፈለጉ ይጠጡበታል፣ እንደፈለጉ ይዝናኑበታል። በቃ ኦቨር ነገር ያደርጉበትና መጨረሻቸው ውድቀት የሚሆኑ ሰዎች አሉ። እንደዛ እስከዛ ድረስ ሳይሆን ራሳችሁን ቆጥባችሁ ያው ስለማትጨሱ አጭሱ፣ ስለማትቀሙ፣ ስለማትጠጡ ጥሩ የሆነች አጠር መጠን ያለች ፕሮግራም እያደረጋችሁ ወይ ደግሞ ወጣ እያላችሁ ከከተማ ብትዝናኑ። ግን ደግሞ አሁን ላይ በደንብ ቦታው መንገዱ ሰላም የሆነበት አካባቢ ብቻ ነው መሄድ ያለባችሁ ብዬ አስባለሁ። ዝም ብላችሁ ከከተማ እንውጣ ብላችሁ ብን ብሎ መውጣት ሳይሆን በደንብ መንገዱን አጥንታችሁ ምን አይነት ቦታ ነው ምን የሚለውን ነገር እያያችሁ ብትወጡና እንደዚህ ብትዝናኑ ለኛም ደስ ይለናል ብዬ ነው የማስበው። ለወረኛም ለሸረኛም ለቋጣሪም ደግሞ ቦታ አትስጡ፣ ጊዜ አትስጡ። ሰው ሀይሚዬ ዛሬ በባዶ ወዷ ነው ሲያደርቃት የዋለው እና ብሩክ ከባድ ነው። አሳዝነኛል፣ አልዋሽም። እግዚአብሔር ምስክሬን ነው አላችሁ። የእውነት ነው የመሰለኝ እንደውም እንደዛ እና ሀይሚ እሺ ብትለውስ ምን ሊያደርግ ነበረ ላይ ያልኩ ነበር። ለማንኛውም ይሄ ነገር ያው በዚህ ልክም አንተም እሷን ባትፈትናት እሷም አንተም ባትፈትን ጥሩ ነው ብዬ ነው የማስበው። ምክንያቱም ስሜት ወደ ያልተፈለገ ነገርም ሊገባ ስለሚችል ጥንቃቄ ማድረግ አለባችሁ። አላማ ካላችሁ የሆነ ፕሮግራም እቅድ ካላችሁ ያ ነገር እስኪሳካ ቢያንስ ያው የምታደርጓቸው ነገሮች በጣም ጥንቃቄ ብታደርጉ ብዬ ነው የማስበው። ለማንኛውም አብራ ትደር ምናምን የምትሉ ሰዎች እናንተ አይደለም የምትፈርዱት። እዚህ ጋር የራሷ የሆነ አላማ ኢላማ ያላት ሴት ከሆነች እኔ አርጊም አልልም፣ አታርጊም አልልም፣ አብራችሁንም አልልም፣ አትሁኑም አልልም፣ አብራችሁ ደሩም አትደሩም አልልም። ለምን የራሳቸው ስሜት ነው። ታዲያ በሰው ስሜት ውስጥ ነው የዘገብቼ ሰው እንደ ሀሳብ ልሰጥ እችላለሁ አሁን እንዳወራሁት። ከዛ ብቻ ግን አብራሽተኛ አብራውተኛ አልልም እንዴ። ነገ በኋላ የሆነ ነገር ቢፈጠርስ የሆነ ነገር ሀብን ቢያደርግስ? በዚህ ውስጥማ ጣልቃ ልገባ። እናንተም መግባት የለባችሁም። የትኛውም ታማኝ ሰው ቢሆንም ሴት እኮ ወግ ማድረግ አለኝ ብላ ታስባለች አይደል? ሽምግልና እንኳን ወይ ቀለበት እንኳን የፕሮሚስ ቀለበቶች ወይ ደግሞ ብቻ የሆነ ቤተሰብ ማወቅ አለበት። አብረው እኮ እንዲሆኑ የተፈቀደላቸው ከሰው ሀገር ወደ ሰው ሀገር ነው የሄዱት። ከዛ አንድ ላይ ቢሆኑ ሀይሜን ብሩክን ብትጠብቅ ብሩክ ሀይሜን ቢጠባበቁ ለስራውም ደግሞ አመች ነው። ከሌላ ሰፈር ሆናችሁ ወደ ሌላ ሰፈር እየተገናኛችሁ ቪዲዮ ለመስራት እየተገናኛችሁ የሆነ ነገር ለማድረግ አስቸጋሪ ስለሆነ በዛ አንጻር እንጂ አብረው ለመዳራት አይደለም አብሮ ቤት የተከራዩት። ሶ ይህንን ነው ልል የምችለው። የኔ ሀሳብ አስተያየት ጨርሻለሁ። የእናንተን ሀሳብ አስተያየት አስቀምጡ። ስለ ግምጃዬ በሌላ ቪዲዮ የሰማኋቸው ብዙ አዳዲስ መረጃዎች አሉ። በሌላ ቪዲዮ የመመጣላችሁ ይሆናል። ጨርሻለሁ። በዚህ ሀሳብ አስተያየት አስቀምጡ። ወዳችኋለሁ።